ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? ለዛሬ ለተቅዳሜ ወደ እናንተ እንዲደርሱ ያዘጋጀናቸውን የቀን መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያ ማበይት ርዕሰ ጉዳዮችን እናስቀድማለን። በአማራ ክልል በምስራቅ ጎጃም ዞን ቢቡኝ ወረዳ የ12ኛ ክፍል መልቀቂያ ፈተናን ተፈትነው በሚመለሱ ተማሪዎች ላይ ታጣቂዎች በከፈቱት ተኩስ 5 ተማሪዎች ክፉኛ መጎዳታቸውን ምንጮች ተናገሩ። የዚህን ዜና ጥንቅር ይዘናል። አብራችሁን ከቆያችሁ ሙሉ መረጃው ይደርሳችኋል። በአዲስ አበባ በትግራይ ክልል ያለውን አፈና የሚቃወም ሰላማዊ ሰልፍ ተካሄደ። የዚህንም ዜና ጥንቅር ይዘናል። ህገወጡ የህወሓት ቡድን የትግራይን ህዝብ ከልማት ወደ ኋላ እያስቀረው ነው ሲሉ አቶ ጌታቸው ረዳ ገለጹ። ሙሉ ሀሳባቸውን አጠናቅረን ይዘናል። ከውጭ የዩናይትድ ኪንግደም የባህር ኃይል ደህንነት ድርጅት እንዲሁም የሶማሊያ የደህንነት ባለስልጣናት የባህር ላይ ወንበዴዎች በኤደን ባህረ ሰላጤ ከየመን ባህር ዳርቻ አካባቢ አንድ የጭነት መርከብ ማገታቸውን አስታወቁ። እነዚህ ለዛሬ ለተቅዳሜ ወደ እናንተ ከሚደርሱት መረጃዎቻችን መካከል አበይት ርዕሰ ጉዳዮቻችን ናቸው። እስከ ፍጻሜው ድረስ አብራችሁን ተቆዩ ዘንድ የአክብሮት ግብዣችን ነው። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ዜናውን ጀምሮ ከመሸጋገሪያ በኋላ እንመለሳለን። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት በሚገኘው ሳይታችን ላይ G+4 ዘመናዊ የንግድ ሱቅ እየገነባን እንገኛለን። ከ990 ሺህ ብር ቅድመ ክፍያ ጀምሮ አሊያም በ2.8 ሚሊዮን ብር ሙሉ ክፍያ ከ11 ካሬ ሜትር ጀምሮ በፉል ፊኒሽድ እና በኔት ኤሪያ ብቻ እየሸጥን እንገኛለን። የ11፣ 22 እና 32 ካሬ አማራጮች ከግራውንድ ፍሎር ጀምሮ ማግኘት ይችላሉ። በተጨማሪም ምቹ በሆነ አከፋፈል ከ15% የሚደርስ የዋጋ ቅናሽም አዘጋጅተናል። ያሉን ሱቆች ውስን ስለሆኑ ከስር በምናስቀምጠው ስልክ ብቻ በመደወል የግሎ ያድርጉ። ውጪ ለሚኖሩ ዲያስፖራዎችም የተመቻቸ አከፋፈልና አማራጮች አቅርበናል። ሜሪት ፕሮፐርቲ በአማራ ክልል በምስራቅ ጎጃም ዞን ቢቡኝ ወረዳ የ12ኛ ክፍል መልቀቂያ ፈተና ተፈትነው በሚመለሱ ተማሪዎች ላይ ታጣቂዎች በከፈቱት ተኩስ 5 ተማሪዎች መጎዳታቸውን ምንጮች ተናገሩ። በወረዳው የሚገኙ እንዲሁም ስማቸው እንዳይገለጽ የጠየቁ ምንጮች ሐሙስ ሐምሌ 9 ቀን 2018 ዓ.ም ከምሽቱ 12 ሰዓት ተኩል አካባቢ በቢቡኝ ወረዳ የ12ኛ ክፍል መልቀቂያ ፈተና ወስደው ወደ ቀያቸው በመኪና በሚመለሱ ተማሪዎች ላይ ታጣቂዎች በከፈቱት ተኩስ ጉዳት መድረሱን ተናግረዋል። ተጨማሪውን ይዘናል። የወረዳው ባለስልጣናት ጥቃት ከደረሰባቸው ተማሪዎች መካከል 2 ከባድ ጉዳት እንደደረሰባቸውና ቀሪዎቹ 3 ግን ቀላል የሚባል ጉዳት እንዳጋጠማቸው ገልጸዋል። በጥቃቱ የተጎዱት እንዲሁም ቀላል እንዲሁም ከባድ ጉዳት የደረሰባቸው ተማሪዎች በቢቡኝ ወረዳ የመጀመሪያ ደረጃ ሆስፒታል የሕክምና እርዳታ እየተደረገላቸው መሆናቸውንም ጨምረው አስረድተዋል። ጥቃቱ የደረሰው በወረዳው በወይኗ ቀበሌ ሞሰባ ሹሜ አቦ ግርገራደ የሚባል አካባቢ መሆኑን የሚገልጹት የአካባቢ ባለስልጣናት ታጣቂዎቹ ባለፉት 3 ዓመታት በዞኑ እንዲሁም በወረዳው ውስጥ በስፋት እንደሚንቀሳቀሱ ጨምረው ተናግረዋል። አካባቢው ሙሉ በሙሉ ታጣቂዎች ቁጥጥር ስር መሆኑን የተናገሩት አንድ የወረዳው ኃላፊ ተማሪዎቹ ባለፈው ሳምንት ለፈተና በሚሄዱበት ወቅትም ተኩስ ተከፍቶባቸው እንደነበረ አስታውሰዋል። ሲመለሱ ደግሞ ከመደበኛ የመከላከያ ኃይል ጋር መጋፈጥ ያቃተው ጽንፈኛ ቡድን ራሱን አደራጅቶ የነገ ሀገር ተረካቢ የሆኑ ተማሪዎችን ነው ወደ ቤተሰቦቻቸው እየተመለሱ ባሉበት ተኩስ ከፍቶ ከ5 ያላነሱ ተማሪዎች ላይ ጉዳት ያደረሰው ብለዋል። በወረዳው ከሚገኙ 43 ትምህርት ቤቶች መካከል ከ8 ያልበለጡ ትምህርት ቤቶች ናቸው ትምህርት ሲሰጡ የነበረው ሲሉም ጨምረው ተናግረዋል። ተማሪዎቹን አሳፍሮ የነበረው መኪና በተለምዶ ቅጥቅጥ የሚባለው መሆኑን የገለጹት ባለስልጣኑ ከደብረ ማርቆስ ወደ ጽጎ ጽዮን ከተማ እየተመለሱ ባሉበት ወቅት ጥቃቱ መፈጸሙን ገልጸዋል። ከቢቡኝ ወደ ደብረ ማርቆስ ለመሄድ በእያንዳንዱ ቀበሌ ታጣቂዎች መኖራቸውን የሚናገሩት የአካባቢው ባለስልጣናት ከዚህ በፊትም ጥቃቶች እንደሚፈጸሙ አስታውሰዋል። የአሁኑን የከፋ የሚያደርገው ምንም የፖለቲካ ትርጉም የማይገባቸውን የ12ኛ ክፍል ፈተናን አጠናቀው እየተመለሱ ያሉ ተማሪዎች ላይ መፈጸሙ ነው። ማህበረሰቡ ጋርም ጭምር ቁጣ እየፈጠረ ያለው በእነዚህ ምንም በማያውቁ ህጻናት፣ ታዳጊ የሀገር ተረካቢዎች ላይ የተከፈተው ጥቃት መሆኑ ነው ብለዋል። በመኪናው የተሳፈሩ ተማሪዎች ብቻ መሆናቸውን የሚናገሩት
ኃላፊው በመኪናው ውስጥ 44 ተማሪዎች ተሳፍረው ነበር። ከደብረ ማርቆስ ወደ ቢቡኝ የሚሄዱት ተማሪዎች በሰባት አውቶቡስ ሆነው መንቀሳቀሳቸውን የጠቀሱት ኃላፊው ይህ ጥቃት የደረሰበት መኪና ከመጨረሻ ላይ እንደነበረም ተናግረዋል። ጥቃቱ በደረሰበት አካባቢ በታጣቂዎቹ ቁጥጥር ስር መሆኑን የሚናገሩት ኃላፊው ተማሪዎች ለፈተና ወደ ማርቆስ ሲሄዱም ጉዳት ባይደርስባቸውም እንኳ ተኩስ እንደተከፈተባቸው ጨምረው ገልጸዋል። የወረዳው አመራሮች ከዚህ በፊት በአካባቢው ለመንቀሳቀስ በእጀባ መሆኑን ገልጸው ተማሪዎቹ ለፈተና ሲሄዱ የመንግስት የጸጥታ ኃይሎች እጀባ ማድረጋቸውን አስታውሰዋል። ተማሪዎቹ ፈተናቸውን አጠናቀው ሲመለሱ ግን እጀባ እንዳልነበር ገልጸው የተወሰኑ ቦታዎች ላይ የመንግስት ታጣቂዎች ቢኖሩም ጥቃቱ በደረሰበት አካባቢ ግን አልነበሩም ነው ያሉት። ጥቃቱ ከደረሰ በኋላ በቦታው የመንግስት የጸጥታ ኃይሎች መድረሳቸውንና ታጣቂዎቹ መመሸሻቸውን ጨምረው ተናግረዋል። ከሚያዝያ 2015 ዓ.ም ጀምሮ የተቀሰቀሰው የአማራ ክልል ግጭት የበርካቶችን ህይወት ሲነጥቅ በርካቶችን ለማህበራዊ ህይወት መመሰቃቀል መዳረጉን ነዋሪዎች ይናገራሉ። የሰብአዊ መብት ድርጅቶች በክልሉ ውስጥ ከፍርድ ውጭ ግድያ፣ በሲቪሎች ላይ የሚፈጸሙ ጥቃቶች፣ ከእጅ ውጭ እስራት፣ አስገድዶ ስወራ፣ የንብረት ውድመት እንዲሁም ዘረፋ እንደሚፈጸምም ይገልጻሉ። በክልሉ እየተካሄደ ባለው ግጭት እየተነሳ አሁንም በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታ ውጪ ናቸውም ሲሉ ጨምረው ገልጸዋል። በአዲስ አበባ በትግራይ ክልል ያለውን አፈና የሚቃወም ሰላማዊ ሰልፍ ተካሄደ። በትግራይ ክልል በህዝቡ ላይ የተፈጸመ ነው የተባለውን ዘርፈ ብዙ አፈና እንዲሁም ስቃይን የሚቃወም ሰላማዊ ሰልፍ ዛሬ በአዲስ አበባ መስቀል አደባባይ ተካሂዷል። አፈሳ ይቁም ሰላም ይስፈን በሚል መሪ ሀሳብ የዘጋጀው ይህንን ሰላማዊ ሰልፍ የትግራይ ሰላምና ለውጥ ምክር ቤት እያደራጀው ሲሆን ዋና ዓላማውም በክልሉ እየተካሄደ ያለውን አፈና እንዲሁም ሰቆቃ ለፌዴራል መንግስትና ለዓለም አቀፉ ማህበረሰብ ድምጽ እንዲሆንና መፍትሄ እንዲፈለግለት ለመጠየቅ መሆኑ ተገልጿል። ሰልፈኞቹ ባስተላለፉት መልእክትም የህወሓት ቡድን የክልሉን ወጣቶች ለጦርነት ዓላማ በኃይል እያፈሰ መውሰዱ በአስቸኳይ መቆም እንዳለበት አጥብቀው ጠይቀዋል። በአሁኑ ወቅት ሰልፈኞቹ የተለያዩ መፈክሮችን በማንገብ በትግራይ ህዝብ ላይ የደረሰ ነው ያሉትን እንግልት በመቃወም ላይም ይገኛሉ። ህገወጡ የህወሓት ቡድን ከመሰሎቹ አሸባሪ ኃይሎች ጋር ተጣምሮ ኢትዮጵያን ጨምሮ ቀጠናውን ለማተራመስ እየሰራ ነው አለ የትግራይ ሰላምና ለውጥ ምክር ቤት። ህገወጡ የህወሓት ቡድን በትግራይ ክልል ህዝብ ላይ እየተካሄደ ያለውን አፈሳን የሚቃወም ሰላማዊ ሰልፍ አፈሳ ይቁም ሰላም ይስፈን በሚል መሪ ሀሳብ በአዲስ አበባ መስቀል አደባባይ አካሂዷል። ሰልፉን ያዘጋጀው የትግራይ ሰላምና ለውጥ ምክር ቤት ባስተላለፈው መልእክትም ህገወጥ ቡድኑ ቀጠናውን የማያባራ ቀውስ ውስጥ ለመክተት እየሰራ ነው ብለዋል። ቡድኑ ከመሰሎቹ የኢትዮጵያ ጠላቶች ከሆኑ ከቀይ ባህር ዳርቻ ከሚገኙ አሸባሪ ኃይሎች ጋር ተሳስሮ በመስራት ላይ መሆኑንም ምክር ቤቱ ገልጿል። ቡድኑ የትግራይን ወጣቶችን አስታጥቆ በኤርትራ በረሃዎች አሳልፎ ለሱዳን ጦርነት ለሽያጭ አቅርቦ እያዋጋ ነው ብለዋል። ይህንን ለማስቀጠልም ጸረ ህዝብ የሆነ ጨቋኝ ህግን በማውጣት ወጣቶችን እያፈሰ እንደሚገኝ አስገንዝቧል። ህገወጡ ህወሓት ወጣቶችን ከናቶቻቸው ጉያ እየነጠቀ ለማምለጥ እየሞከረውን እየገደለ ትግራይ ክልልን ሲኦል አድርጓታል ሲል ምክር ቤቱ በመግለጫው አመልክቷል። ህገወጡ የህወሓት ቡድን የትግራይን ህዝብ ከልማት ወደ ኋላ እያስቀረው ነው አሉ አቶ ጌታቸው ረዳ። ህገወጡ የህወሓት ቡድን የትግራይን ህዝብ ከልማት ወደ ኋላ እያስቀረው ነው ሲሉ የስምረት ፓርቲ ሊቀመንበር ጌታቸው ረዳ ገለጹ። ህገወጡ የህወሓት ቡድን በትግራይ ክልል ህዝብ ላይ የሚፈጽመውን አፈናና ጭቆና የሚያወግዝ ሰላማዊ ሰልፍ በመስቀል አደባባይ ተካሂዷል። አቶ ጌታቸው ረዳ በዚህ ወቅት እንደገለጹት ህገወጡ የህወሓት ቡድን የፕሪቶሪያውን የሰላም ስምምነትን በተሟላ መልኩ ተግባራዊ እንዲያደርግ በተደራጀ መልኩ ልንታገለውና ድምጻችንን ልናሰማ ይገባል ብለዋል። ህገወጡ የህወሓት ቡድን ወጣቶችን ወደ ሱዳን መሸጥ ያቁም ያሉ ሲሆን ህገወጥ ቡድኑ የትግራይን ህዝብ ከልማት ወደ ኋላ እያስቀረ ነው ሲሉም ገልጸዋል። አሁን ላይ የፕሪቶሪያው ስምምነት ለትግራይ ህዝብ ያመጣውን እፎይታ መገታቱን አስታውሰው የተገኘውን ለውጥ በመቀልበስ የጊዜው አስተዳደሩን በመፈንቅለ መንግስት ማውረዱንና ራሱን መሾሙን አንስተዋል። ህገወጡ የህወሓት ቡድን በዚህ ሳይበቃ ወጣቶችን በግዳጅ ለውትድርና እያዘጋጀ ነው ብለዋል። ህገወጡ የህወሓት ቡድን ልጆቻችን ከእናቶቻቸው እቅፍ በመንጠቅ
ወደ ጦር ካምፕ በማስገባትና እናቶችን በማሰር ኢሰብአዊ ድርጊትን እየፈጸመ ይገኛል ነው ያሉት። ህገወጡ ህወሓት ስልጣንንና ሀብት ላይ ብቻ ትኩረት በማድረግ ወጣቶችን ለስቃይ እየዳረገ እንደሚገኝ ገልጾም ቡድኑ እያስከተለ ያለውን ጥፋት በቃ ሊባል እንደሚገባው አመልክተዋል። ቡድኑ ወጣቶችን ያለ ፈቃዳቸው እያፈሰ ወደ ጦር ካምፕ ከማስገባት በተጨማሪ ለሱዳንና ለኤርትራ እየሸጠ እንደሚገኝ ገልጸው ይህም ለሰብአዊ መብት የማይጨክን አምባገነን መሆኑን ያሳያል ብለዋል። ኢትዮጵያ የዓለም አርቲፊሻል ኢንተለጀንስ ትብብር ድርጅት መስራች አባል ሆነች። ኢትዮጵያ ከ29 የዓለም ሀገራት ጋር በመሆን በአዲሱ ዓለም አቀፍ የቴክኖሎጂ ስምምነት የዓለም አርቲፊሻል ኢንተለጀንስ ትብብር ድርጅት መስራች አባል መሆኗን በይፋ አረጋግጣለች። በቻይና ሻንጋይ በተካሄደው ከፍተኛ የልዑካን ጉባኤ የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ስምምነቱን ተፈራርመዋል። የድርጅቱ መመስረት ዓላማ በዓለም አቀፍ ደረጃ እየሰፋ የመጣውን የቴክኖሎጂ ክፍተትን ማጥበብና የሰው ሰራሽ አስተውሎትን ለሰው ልጅ በሚጠቅም ደህንነቱ በተጠበቀና ፍትሃዊ በሆነ መንገድ ለማልማት ነው። የተባበሩት መንግስታት ድርጅት መርሆችን መሰረት ያደረገው ይህ ተቋም ሀገራት በጋራ በመመካከርና እውቀትን በመለዋወጥ ከዘርፉ የሚገኘውን ፋይዳ እንዲጋሩ የሚያስችል መድረክም ነው። ኢትዮጵያ የባህር በር ተዘግቶባት የጂኦግራፊ እስረኛ ሆና መኖር የማትችል በመሆኑ ለጥያቄዋ ምላሽ መስጠት የግድ መሆኑን ምሁራን ገለጹ። ሀሳባቸውን ተመልክተን እንመለስ። የኢትዮጵያ የባህር በር ባለቤትነት ጥያቄ አስፈላጊነት ከፖለቲካ፣ ከኢኮኖሚ እንዲሁም ከደህንነት ጉዳዮች ጋር የተሳሰረ የህልውና ጉዳይ ጭምር መሆኑ ይታወቃል። የኢትዮጵያ ህልውና ከሁለቱ ውሃዎች ቀይ ባህር እንዲሁም አባይ ጋር በእጅጉ የተቆራኘ በታሪክ በመልክዓ ምድርም ይሁን በዓለም አቀፍ ህግ ተገቢነት ያለው መሆኑም የሚታወቃል። በመሆኑም እነዚህን የማይታለፉ እውነታዎችን መሰረት በማድረግ የኢትዮጵያ የባህር በር ባለቤትነት ጥያቄ የፍትሐዊነትና የህልውና ጉዳይ ሆኖ ለምላሹ እየተሰራ ይገኛል። በዚህ ጉዳይ ለኢትዮጵያ ዜና አገልግሎት ያነጋገራቸው በተለያዩ ዩኒቨርሲቲዎች የሚሰሩ ምሁራን ኢትዮጵያ የባህር በር ተዘግቶባት የጂኦግራፊ እስረኛ ሆና መኖር የማትችል በመሆኑ ለጥያቄዋ ምላሽ መስጠት የግድ መሆኑን ተናግረዋል። በወለጋ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህር ጉተማ ዳንኤል የምጣኔ ሀብቷ እያንሰራራች ያለች ሀገር ከ120 ሚሊዮን በላይ ህዝብ ያላትና በቀጠናው ስትራቴጂካዊ ለሆነችው ኢትዮጵያ የራሷ የሆነ የባህር መውጫና መግቢያ የግድ እንደሚያስፈልግ ገልጸዋል። ከባህር የቅርብ ሩቅ የተደረገችበት የታሪክ ስብራት ዜጎቿን የሚያስቆጭ መሆኑን አንስተውም አሁን ላይ የትውልድ ጥያቄና የሀገር የህልውና ጉዳይ ሆኖ መቅረቡ ተገቢ በመሆኑ ምላሽ ያስፈልገዋል ነው ያሉት። ለዚህም ከሀገራት ጋር አብሮ የመልማትና የጋራ ተጠቃሚነትን የሰነቀ በመሆኑ ቀና ምላሽ ያስፈልገዋል ብለዋል። በጅማ ዩኒቨርሲቲ የውሃ ሀብት ምህንድስና ትምህርት ክፍል መምህር የሆኑት ዶክተር ዋቅጅራ ታከለ በበኩላቸው የኢትዮጵያ የባህር በር ባለቤትነት ጥያቄ የቅንጦት ሳይሆን የህልውና ጉዳይ መሆኑን ዓለም በቅቶ ሊገነዘበው ይገባል ብለዋል። ከአፍሪካ ሰፊ ህዝብ የያዘችውንና ፈጣን የኢኮኖሚ እድገት ላይ ያለችው ኢትዮጵያ ለወደብ ኪራይ ከፍተኛ የውጭ ምንዛሬ ያወጣች የማትቀጥል በመሆኑና በቀጠናው ከባህር የተገለለችው ሀገር ሆና መቀጠል አይቻላትም ሲሉ ተናግረዋል። በኢትዮጵያ የህዝብ ቁጥር እየጨመረ አዳዲስ ኢንዱስትሪዎች እየተስፋፉ እንዲሁም ወደ ውጭ የሚላኩ ምርቶች እየጨመሩ በመምጣታቸው የባህር በር ሊኖራት ግድ ይላልም ነው ያሉት። የጨፌ ኦሮሚያ 11ኛ መደበኛ ጉባኤ ነገ ይጀምራል። የጨፌ ኦሮሚያ 6ኛ የስራ ዘመን 5ኛ ዓመት 11ኛ መደበኛ ጉባኤ በነገው ዕለት በአዳማ ከተማ ይካሄዳል። የጨፌ ኦሮሚያ አፈ ጉባኤ ሰዓድ አብዱራህማን በሰጡት መግለጫ መሰረትም ጉባኤው በተለያዩ አጀንዳዎች ላይ ውይይት ያደርጋል ተብሎ ይጠበቃል። ጨፌው የ2018 በጀት ዓመት አፈጻጸም ሪፖርት እንደሚያዳምጥ እንዲሁም የ2019 የስራ ዘመን እቅድ ላይ እንደሚወያይም ይጠበቃል ብለዋል። እንዲሁም የ2019 የስራ ዘመን የበጀት አዋጅ ረቂቅ ለጉባኤው እንደሚቀርብም ነው የገለጹት። በተጠናቀቀው በጀት ዓመት የክልሉን እምቅ ሀብቶች በማልማት በሁሉም ዘርፎች የዜጎችን ተጠቃሚነት እውን ያደረጉ ስኬታማ ተግባራት መከናወናቸውን የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳደር አሻድሊ ሀሰን ገለጹ። የቤኒሻንጉል ጉሙዝ ክልል መንግስት የ2018 ዓ.ም በጀት ዓመታዊ የስራ አፈጻጸም ግምገማ መድረክን እያካሄደ ይገኛል። በመድረኩ የተገኙት ርዕሰ መስተዳደር አሻድሊ ሀሰን ክልሉ በብዙ መልኩ መልማት የሚችል እምቅ አቅም
ያለው በመሆኑ በዚህ መሰረት ዘርፈ ብዙ ተግባራት እየተከናወኑ መሆኑንም ገልጸዋል። በተጠናቀቀው በጀት ዓመት በተለይም በማዕድን፣ በግብርና፣ በቱሪዝም፣ በኢንዱስትሪ፣ በዲጂታላይዜሽን እና ሌሎች ዘርፎች እምርታዊ እድገትና ማንሰራራት የታየባቸው መሆኑን ጠቅሰዋል። በተለይም በማዕድን ሀብት ልማትና ተጠቃሚነት በኩል መሰረታዊ የሚባል ለውጥና ስኬት እየተመዘገበ ነበርም ነው ያሉት። በተጠናቀቀው በጀት ዓመት በተደመረ አቅም የክልሉን እምቅ አቅሞችን በማልማት በሁሉም ዘርፎች የዜጎችን ተጠቃሚነትን ያደረጉ ስኬታማ ተግባራት መከናወናቸውን ገልጸዋል። በቀጣይም የዜጎችን ሁለንተናዊ ተጠቃሚነትን እውን በማድረግ የሚያስችሉ ሀገራዊ ኢኒሼቲቮች በክልሉ ተጠናክረው እንደሚቀጥሉ ነው የተናገሩት። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተቅዳሜ ወደ እናንተ እንዲደርሱ የተጠናቀሩትን የቀን መሃል ዜናችንን ነው። አሁን ደግሞ ከውጭ የዜና ምንጮች ወደ ያዝናቸው እናልፋለን። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት በሚገኘው ሳይታችን ላይ G+4 ዘመናዊ የንግድ ሱቅ እየገነባን እንገኛለን። ከ990 ሺህ ብር ቅድመ ክፍያ ጀምሮ አሊያም በ2.8 ሚሊዮን ብር ሙሉ ክፍያ ከ11 ካሬ ሜትር ጀምሮ በፉል ፊኒሽድ እና በኔት ኤሪያ ብቻ እየሸጥን እንገኛለን። የ11፣ 22 እና 32 ካሬ አማራጮች ከግራውንድ ፍሎር ጀምሮ ማግኘት ይችላሉ። በተጨማሪም ምቹ በሆነ አከፋፈል ከ15% የሚደርስ የዋጋ ቅናሽም አዘጋጅተናል። ያሉን ሱቆች ውስን ስለሆኑ ከስር በምናስቀምጠው ስልክ ብቻ በመደወል የግሎ ያድርጉ። ውጪ ለሚኖሩ ዲያስፖራዎችም የተመቻቸ አከፋፈልና አማራጮች አቅርበናል። ሜሪት ፕሮፐርቲ የዩናይትድ ኪንግደም የባህር ኃይል ደህንነት ድርጅት እንዲሁም የሶማሊያ የደህንነት ባለስልጣናት የባህር ላይ ወንበዴዎች በኤደን ባህረ ሰላጤ ከየመን የባህር ዳርቻ አካባቢ አንድ የጭነት መርከብ ማገታቸውን አስታወቁ። የዩኬ የባህር ትራንስፖርት ድርጅት መርከቡ ወደ ምስራቅ እየተጓዘ በነበረበት ወቅት ያልተፈቀደላቸው ግለሰቦች ተሳፍረዋል ሲል ገልጾ ሌሎች መርከቦችም በጥንቃቄ እንዲጓዙ ምክር ተሰጥቷቸዋል ብለዋል። የሶማሊያ ከፊል ራስ ገዝ ግዛት የሆነችው የፑንትላንድ ባለስልጣናት አጥቂዎቹ ሶማሊያውያን መሆናቸውንም ነው የተናገሩት። ይህ ከግንቦት ወር ወዲህ በየመን የባህር ዳርቻ ላይ የተፈጸመ ሁለተኛው የመርከብ እገታ ሲሆን የመጀመሪያው ኤምቲ ዩሬካ የታገተችው በቃና ወደብ አቅራቢያ ነበር። በሚያዝያ ወር ሌሎች ሁለት መርከቦች በህንድ ውቅያኖስ ላይ በባህር ወንበዴዎች ታግተዋል። የባህር ላይ ወንበዴዎች ሌሎች ያልተሳኩ በርካታ የእገታ ሙከራዎችን እያደረጉ መሆናቸውንና ይህም በዚህ የውሃ ክፍል ላይ ዳግም እያንሰራራ መሆኑን እንደሚያሳይም ነው የገለጹት። በአንድ ወቅት በተከታታይ እገታ ይፈጸምባቸው በነበሩ የውሃ ክፍሎች ላይ እስከ ዛሬ 3 ዓመት ድረስ የተለያዩ ሀገራት የባህር ኃይል አባላትን ያካተተ የተቀናጀ የጸጥታ ዘመቻ ከተደረገ በኋላ ሊጠፉ ተቃርበውም ነበር። 3 የፑንትላንድ የደህንነት ባለስልጣናት ለቢቢሲ እንዳስረዱት ከሆነ አርብ ዕለት የታገተችው መርከብ ኤምቲ አስሃና የተባለች የጭነት መርከብ ናት። የዩክሬን መከላከያ ሚኒስትር ከኃላፊነታቸው መነሳት በርካታ ወታደሮችን እንዳስቆጣ ተነገረ። አንድ ስሙ እንዳይገለጽ የጠየቀ ወታደር ከኃላፊነታቸው የተነሱት ሚኒስትር ካልተመለሱ ሲዋጋላት የቆየው ሁሉም ነገር ከንቱ እንደሆነ ገልጿል። በደረሰበት ጉዳት ምክንያት ቀዶ ሕክምና ለማድረግ ቀጠሮ ላይ የሚገኘው ይህ ወታደር ከማደንዘዣ ሲነቃ ወጣቱ ሚኒስትር ፌድሮቭ ወደ መከላከያ ሚኒስትርነታቸው ይመለሳሉ ብሎ ተስፋ እንደሚያደርግም ገልጿል። ይህ ካልሆነ ግን ደሜን እየሰጠሁለት ሁሉም ነገር ውሃ በላው ማለት ነው ሲል ገልጿል። ፕሬዝዳንት ዜሌንስኪ በቅርቡ ባደረጉት ሹምሽር ወጣቱ የመከላከያ ሚኒስትር ሚካሎ ፌድሮቭ ድጋሚ እንዳይሾሙ ያሳለፉት ውሳኔ በጦር ግንባር ባሉ ተዋጊዎች እንዲሁም በቆሰሉ ጭምር ግራ መጋባት እንዲሁም ቁጣን አስከትሏል። ሐሙስ ዕለትም በኪየቭ የጎዳናዎች የተቃውሞ ሰልፍ በስፋት ተካሂዷል። ሌላኛዋ የውስጥ ወታደር ሳይናደዱ ይህንን በቃላት ለመግለጽ ያስቸግራል ስትልም ስሜቷን ታጋራለች። ፕሬዝዳንት ዜሌንስኪ በዚህ ሳምንት ውሳኔያቸውን ሲያሳልፉ ፌድሮቭ እንዲሁም የጦር አዛዥ ጄኔራል ሲስኪ ግልጽ ጠብ ውስጥ ገብተው ነበር። ዜሌንስኪ ፌድሮቭን በድጋሚ ለምን እንዳልሾሙ ሲያብራሩም ሁለቱ ሰዎች በአንድ ክፍል ውስጥ መሆን አይችሉም ብለዋል። በ35 ዓመቱ ፌድሮቭ እንዲሁም በሲርስኪ መካከል የ25 ዓመት የእድሜ ልዩነት ያለ ሲሆን ግለሰቦቹ የተለያዩ የዩክሬን ገጽታዎችን የሚወክሉ ናቸው።
የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለተቀዳሚ ወደ እናንተ እንዲደርስ ያዘጋጀናቸውን የቀን መረጃዎቻችንን አበቃን። ምርጫችሁ አድርጋችሁ እስከ ፍጻሜው ድረስ ተመለከቱን ስለነበር እጅግ እያመሰገንን ዜናውን ላይክ እና ሼር ሚዲያችንን ሰብስክራይብ በማድረግ አጋርነታችሁን ቤተሰብነታችሁን ታጠነክሩ ዘንድ ያክብሮት ግብዣችን ነው። ከዩቲዩብ ባለፈ በፌስቡክ፣ ቴሌግራም እንዲሁም ቲክቶክ ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት ትችላላችሁ። በእኔ ቦታ በቃው ጤና ይስጥልን።